እየሰራን ነው እየሰራን ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። በድጋሚ ተመልሼ መጥቻለሁ ማለት ነው። ቪዲዮ ላይክ እያደረጋችሁ ጀመሩት። ሄሉ በእውነት በዚህ መልኩ ፏሽ ብረቅ ብላ የጉራጌ ልብስ እያላችሁ ነው። የጉራጌ ልብስ እናንተ ግን በጣም ነው የሚያምረው። ያኔ ማሻአላህ በጣም ያምራል እና ባህላችን ደስ ይላል ትላላችሁ ብዬ ሁላችንም ባህል ደስ ይላልና ክትፎ 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 እያሉ የጉራጌ ክትፎ በጣም ነው ደስ የሚለው። ቤኔ ራሱ አምሮበታል ሁላቸው ማለት ነው። በጣም ነው ያማረባቸው። ትናንት ለኪን አልተመቻቸው ሆኖ ነው ያልመጡት። ዛሬ ላይ እንግዲህ ይቀጥላል ክትፎ እያሉ መጥተዋል። እስኪ ሁላችንም በስደት ዓለም ላይ ያላችሁ አላህ ረፍት እንጀራ ይወፍቃችሁ፣ ሰላም ያለው ህይወት አላህ ይስጣችሁ። በስደት ላይ ብዙ አመታቶችን አሳለፍነ። በዓሉንም ሁሉንም በየተለያየ ሀገራት ላይ ነው የምናሳልፈው። እንግዲህ እኛ በዓል የለን ሰርግ የለ ምን የለ ብዙዎቻችን በቃ እንደዙ ነው እድሜያችን እየፈጀን ያለ ነው። ውጭ እንኳን ያለ ነው መቼም እንደ አመትም ጠብቀን ቢሆን ኤድ ሲመጣ አረፋ በዓል ሲመጣ ሰርግም ሲኖር አንዳንዴ የሚመለከተን ከሆነ ብቻ አንዳንድ ነገሮች አሉ። ግን ጣሊያን ውስጥ የምትሰሩ እህቶች በተለይ አላችሁ ግን አብሽሩ፣ ማልፍ ነገር የለም። ዋናው ነገር ሰራ አድርጎ ነገር ማሰብ ስለሆነ ሁሉም ነገር ይስተካከላል ኢንሻአላህ። አንዳንዴ ዞር ብላችሁ ስታስቡት አይገርማችሁ? በቀኛ ልጅነታችንን አልቦረቅንበትም። ልጅነታችንን በሰው ሀገር ነው ያሳለፍነውና ከአሁን በኋላ ሄደን መቼም እንደ በፊቱ ልንሆን አንችልም። በቃ ምንም አይነት ነገር እንሆን ብንለው ራሱ ትዳር ውስጥ ሳንገባ ራሱ እንደው በቤተሰብ ውስጥ እንሆን ብንለው ራሱ አእምሯችን እሺ አይለንም። ገብቷችኋል? ያኔ በቃ በጣም ይደብራል እና በጣም የሚያስጠላው አንዳንዴ ዞር ብላችሁ ሳስቡት ያሳዝነኛል። እና እኔ ባለፈው እንደዚህ ሰዎች ጋር መዝናኛ ቦታ ሄደና ይጫወታሉ እና እኔ መጫወት ጀመርኩኝ። እንደዚህ እንደሚባለው ዥዋዥዌ ማለት ነው እና የተጫወትኩ ወላሂ ማለት ነው ቁጭ አልኩበት በሀሳብ የለውም ሄድኩኝ። በቃ እንዳለ ከመጀመሪያ ከልጅነት ጀምሮ እስካሁን ያለንበትን ሁኔታ እያሰብኩ ወላሂ እንዲሁ እያሰብኩኝ በቃ እንባ ነው በቃ እንባዬ እንደዚህ እንትን እያለ ማለት ነው እና በጣም አሳዘነኝ። ልጆቻቸው ያኔ በእኛ እድሜ ያሉት ልጆች የእነሱ እናቶቻቸው ውስጥ ሆነው ያኔ አንዳንድ ነገሮች ግን ልጅ ብለው እንትን ሲሏቸው ምን ሲሏቸው ዲባቡ የቤተሰብ ምናምን ስታዩ በቃ ይሰማቸዋል። እንዲሁ ዝም ብሎ ምንም ሳኮኑ እንግዲህ አልሐምዱሊላህ የተጫወትኩ ነው። ሰዎች ጥሩ ሰዎች ናቸው። ግን በቃ የሆነ የሚሰማችሁ ነገር አለና በጣም ተሰማኝ። ብቻዬን በቃ ለሰዓታት የለሁም ማለት ትችላላችሁ። በስማማን ሄጀ ማለት ነውና እስኪ እንደው አላህ ይድረስልን ሁላችንንም። ስለዚህ ያንን እድል እንኳን ባናገኘው እኛ ከአሁን በኋላ ቢያንስ በትዳር ውስጥ ሆነን የራሳችንን ኑሮ ስንኖር እናቶቻችን በእኛ ትዳር ተደስተው በእኛ ልጆች አይተው የሚደሰቱበትን ብዙ እናቶች አሉ። ኑቶ ለባካችሁ ውለዱና አይኔን በአይኔ የሚሉ አሉ። ግን ያኔ ልጃቸው አቋም ውስጥ ገብታ ትዳር ውስጥ ሆና የራሷን ህይወት ማየት ይፈልጋሉ። እኛም ደግሞ ፈልገን ሳይሆን በቃ እዚህ ሀገር ላይ ስትሆኑ አንዱ ሲሞላ አንዱ ይጎላል፣ አንዱ ሲሞላ አንዱ ይጎላል። ዛሬ ይችን ስንል ነገ ይችን ስንል፣ በተለይ ደግሞ አንዳንድ ነገር የጀመራችሁ ካላችሁ መቼም ይገባችኋል። ቦታ ትላላችሁ፣ ቦታ ቤት፣ ከቤት ደግሞ የቤት አቅራት ትላላችሁ፣ ከቤት አቅራት የማንቀሳቀሻ ትላላችሁ። በጣም ብዙ ነገር አለ ወላሂ። እና አንዳንዴ ዱንያ ትሞላም ላትሞላ ዱንያ ደግሞ ብዙ ጊዜ እንትን ስንል ይከብዳልና ያው ባለን ለመብቃቃት መሞከር ነው። ብቻ ግን ሀገራችን ሰላም እንዲሆን ባለን ነገር ተንቀሳቅሰን እንድንኖር ሀገራችን ሰላም ያርግልን። ገበያ መገበያየት እንደዛ አንዳንድ ነገሮች ንግዶች እንዲስፋፉ እኛም ወጥተን እንድንገባ አላህ ካደረገልን ማንም ሰው ጀግና ሆኖ አእምሯችንን ማሰራት አለብን። እንደነገርኳቸው እዛ ምንም ነገር ሳይኖራቸው ጥሩ ደረጃ እየኖሩ ነው። በቃ ይኸው ከዜሮ ተነስተው በቃ መኪና መግዛት ቤት መግዛት ድረስ ይደርሳሉ። እኛ ግን ብር ይዘን እንኳን ሄደን አናቀበትም፣ እናጠፋፋለን። እና ኮርስ መውሰድ ያለብን ሁልጊዜ በሰው ሽንት ቤት ማጠብ አይደለም ለኛ ብር የሚያመጣልን። ገብታችኋል? እና እንደዛ ስለሆነ አብሽሮ
አላህ ያበርተን ሁላችንን። ካሁን በኋላ ያለውን አላህ ይጠብቀን። እስከ ዛሬ እዚህ ያደረሰን አላህ ተስፋ እናደርጋለን እላችኋለሁ። ሀባይብ እንግዲህ ያው ይሄን ለማለት ያክል ነው። እኔ በነሄሉ ብመጣም አንዳንድ ነገሮች ስለሚያሳዝኑኝ ነውና ስለዚህ ሄሉና ቢኒ እንግዲህ በፍቅር እንደዚህ ነው ስናያቸው በጣም ነው የሚያስደስቱት። እነሱ ሁለታቸው ሲፋቀሩ ወላሂ በጣም ነው የምደሰተው እንደ ሰውኛ በቃ ደስ ይላል። ይሄ እንጃ የሆነ በመሀላቸው ሰው ሳይገባ ያብ አሁን የለችም አይደለም። ያብ እንደው አንድ ሁለት ቀን እነሱ ጋር በቃ ካላይ ጸብ ይፈጠራል። የሚገርማችሁ ነገር ለምን እንደው አይገባኝም። እና ያብ አሁን ጠፍታለች። ባለፈው አንዴ ሰርፕራይዝ አረጓት ዩቱቧን። ከዛ ደግሞ አንድ ጊዜ መጡ በሄሉ ወደ ውጭ ሀገር ያለው ባለችው ምክንያት በዛ እንደ መጡ። ከዛ ጠፍታለች የለችም። አሁን ራሱ ቢኒ ሄዷል። እሷ ብቻዋን እያሳለፈ ነው መሰለኝ። እና ብቻ በነገራችን ላይ ትዳር ስትኖሩ የሴትም ሆነ የወንድ ቤተሰብ ጋር ብዙ እንደዚህ ጥልቀት ያለው ቅርበት ወይም ደግሞ አብራችሁ መኖር አይመረጥም። በቃ አላችሁ ራሳችሁን ችላችሁ ብትከፉ ብትደሱ ቢኖራችሁም ባይኖራችሁም ባላችሁ ነገር ሱራ አንድ ሰው ትዳር ሲገባ መቼም ራሴን አሸንፋለሁ ብሎ እስከገባ ድረስ እሱም ለሱ ሆነው ተባብረው ራሳቸውን ማሸነፍ ግድ ይላቸዋል እንጂ ሰው ላይ መውደቅም ሆነ በሰዎች ድጋፍ አንዳንድ ነገሮች ብቻ ያስጠላል። ገባችሁ? እና ሰው መወለጃው ወይም ልጃው ስለሆነ ራሳችንን ለመቻል እንሞክር። ብቻ ራሳችንን ኖር ችለን ስንሀር ደግሞ በጣም ነው ለኛ ጥሩ ነው። ቀም ክብር ይኖራችኋል። ሰው ላይ ራሳችሁን ስችሉ ሁሉ ያከብራችኋል፣ ይወዳችኋል። በቃ ክብር እናንተ አይደርስም። በጥቅሉ በቃ እናንተ ሁሌም በሱ እይታ ኮንፊደንስ አላችሁ፣ ጠንካሮች ናችሁ፣ በአቋማችሁ የጸናችሁ ናችሁ። ራሳችሁንም ሆነ ቤተሰብ ማሸነፍ ትችላላችሁ በምንም ነገር። ስለዚህ እነዛ ሰው ደግሞ ያከብሯችኋል። አቋማችሁን ምርጥ አድርጉ። ሁሌም ቢሆን ሰውን ሳይሆን ራሳችሁን ተመልከቱ ማለት ነው። ሰው የሚለን ሳይሆን ራሳችን ልባችን የሚያዘንን ነገር ትክክለኛ ነው ብለን ካሰብነ ወደ ኋላ ማለት የለብንም። ማንም ሰው ተው ሲለን የምንተው ስሩ ሲለን የምንሰራ አይነት ሰዎች መሆን የለብንም። እና ይሄን ይመስላላችኋለሁኝ። እና ሄሉሻ ብቻ ደስ ብሎኛል። ቢኒ ጋር በፍቅር እንደዚህ ሸብረቅ ብለው ሲመጡ እሱም እሷም ይስቃሉ። ሳቃቸው በጣም ያስደስታል። ፈገግታቸው እንኳን ለነሱ ለሌላ ሰው ማለት ነውና ፍቅር ካለ ከእውነት ለመናገር በጣም ያስደስታል። ነው በህይወታችን ወላሂ ፍቅር የሌለው ሰው ጋር በሌላ ላይ ያሟላላችሁ ይችላል። ነገር ግን ፍቅር ከሌለ ምንም ደስ አይኖራችሁም። በቃ የህይወት ጣሙን አታውቁትም። እና እኔ ድዋ ማድረገው ነገር በቃ ያንን ሰው ሳገባው መወደው መሆን አለበት፣ እሱም የሚወደው መሆን አለበት። ዝም ብሎ የማስመሰል አላማ አላት ብሎ ወደ እኔ የሚመጣ አላማ አለው ብዬ ወደ እሱ መሄድ ብቻ የሆነ አንድ ነገር ተመቸኝ ወይ ደግሞ ገንዘብ አላት ብሎ ወደ ህይወታችሁ የሚመጣን ሰው ሳይሆን በትክክለኛ ማንነታችሁ ወዷችሁና ፍቅሯችሁ የሚመጣ አይነት ሰው ከሆነ ህይወታችሁ ያማረ የተዋበ ስለሚሆን ሁሌም ቢሆን እንደዚህ አይነት ነገሮችን ትኩረት አድርጋችሁ ነው ትዳር ውስጥ መግባት ለማለት እወዳለሁ። ሀባይ በተረፈ ከልብ አመሰግናለሁ። ሁላችሁንም ላይክ ሰብ እያረጋችሁ ከዚህ ስላደረሳችሁ አሁንም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሁላችሁም ላይክ ሰብስክራይብ እያረጋችሁ አበረታቱን፣ ከጎኔ ሆኑ። አይከፈልበትም። መልካምነት ለራስ ነው። ስህተትም ካለብኝ አስተያየታችሁን ኮሜንት ላይ ያስቀምጡልኝ፣ አስተያየት ይቀበላለሁ። እና እስኪ ስለነ ሄሉስ ምን ተሰማችሁ? እንዴት ደስተኛ ሆኖ ስታዩአችሁ የተደሰታችሁ የራሳችሁን ሀሳብ ግለጹ። አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።